የዘንድሮ የ1446ኛው ዓመተ ሂጅራ የሐጅ ተጓዥ የመጀመሪያዎቹ ኢትዮጵያውያን በዛሬው ዕለት በሁለት በረራዎች ወደ ሳውዲ አረቢያ መዲና ከተማ አቅንተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን የመጀመሪያዎቹ ኢትዮጵያውያን ሁጃጆች ወደ ሳውዲ አረቢያ በዛሬው ዕለት አቅንተዋል። እኛም በቦሌ አየር መንገድ በመገኘት ያዘጋጀነውን ዝግጅት እናስቃኛችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የዘንድሮ የ1446ኛው ዓመተ ሂጅራ የሐጅ ተጓዥ የመጀመሪያዎቹ ኢትዮጵያውያን በዛሬው ዕለት በሁለት በረራዎች ወደ ሳውዲ አረቢያ መዲና ከተማ አቅንተዋል። ለሁጃጆች በቦሌ ዓለም አቀፍ አየር ማረፊያ በመገኘት የጠቅላይ ምክር ቤት ዋና ጸሐፊ ሼህ ሐሚድ ሙሳ ሽኝት አድርገዋል። ሼህ ሐሚድ ሙሳ በሽኝት መርሃ ግብር በሰጡት መግለጫ በዘንድሮ ዓመት 6000 ሁጃጆች እንደሚጓዙ ተናግረዋል። ክቡራን ተመልካቾቻችን የዛሬው ፕሮግራም የ1446ኛውን ዓመተ ሂጅሪያ የሐጃጆችን የሽኝት ፕሮግራም በተመለከተ ከኤርፖርት በመገኘት ሁጃጆችን እየሸኘን እንገኛለን። የኢትዮጵያ ሁጃጆች በሳዑዲ የሐጅ ሚኒስቴር የተፈቀደው ኮታ 43000 አካባቢ ነበር። 43000ን ኮታ ለመጠቀም አልቻልንም። የህዝቡ የሐጅ አስፈላጊነት ግንዛቤ በማነሱና እስከዛሬም በነበረው አንዳንድ ጫናዎች ሲሆን፣ ሌላው ሶስተኛው ደግሞ የኢኮኖሚ አቅማችንም አነስ ያለ ስለሆነ ነው። ሂዶ በዘንድሮው እቅዳችን 15000 ሐጃጆችን ለማሳፈርና ለማገልገል ነበር ያቀድነው። 15000 ሐጃጆችን መሸኘት አልቻልንም። በዶላር እጥረት ምክንያትና በዋጋው በጣም የከበደ በመሆኑ ክፍያዎቹ ሁላቸውም የሚፈጸሙት በዶላር ስለሆነ በሀገሪቱ ምንዛሬ መሰረት 1 ዶላር 57 ብር ከምናምን ነበር ባለፈው ዓመት የሚመነዘረው። ዛሬ ግን ባለው ተጨባጭ ከ130 ብር በላይ ስለሆነ 329000 የነበረው የአምናው ሐጅ በዘንድሮ 625000 ለመሆን ችሏል። በዚሁ መሰረት የሐጃጆቹ ብዛት ከእቅዳችን እጅግ የወረደ ሆኖ 6000 ሐጃጆችን ብቻ ነው መመዝገብ የቻልነው። 6000 ሐጃጆችን መዝግበን በዛሬው ዕለት 400 በላይ የሆኑ ሐጃጆች በሳዑዲ አየር መንገድ 180 እና በኢትዮጵያ አየር መንገድ 263 ተሳፋሪዎችን ወደ መዲና በዛሬው ዕለት ሸኝተናል። እነዚህ ሐጃጆች ከምዝገባ ጀምሮ ያላቸው ተጨባጭ ደስ የሚል ተጨባጭ ነው። እስከዛሬ እንገላቱ ነበረ። ማንኛውም ሐጃጅ ከሀገሩ ተነስቶ በርካታ ኪሎ ሜትሮችን አቋርጦ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ግቢ በመገኘት ነበር የሐጅ መስተንግዶ የሚያገኘው። ዛሬ ግን ምርጫ ምንድነው የምዝገባ ጣቢያዎችን በየክልሉ በማድረግ ከአንዳንድ ሰፋፊ የሆኑ ክልሎችን 2 3 4 5ም ያደረግንበት የምርጫ የምዝገባ ጣቢያዎች አሉ። ይህንን የምዝገባ ጣቢያ አድርገን ከ39 ምዝገባ ጣቢያ በላይ በማድረግ
በስርዓት እንዲደረግ ተደርጓል። ምዝገባ ተፈጽሟል። ይህ ምዝገባ የተፈጸመው በየቤቱ ነው። ብርም የሚያስገቡት በባንክ ነው። ምዝገባውም በኦንላይን ነው ምዝገባው የተካሄደው። ጥሩ ሁኔታ ነው። የዘንድሮ ሐጃጆች ሶማሊያ፣ አዲስ አበባና ኦሮሚያ ነው በብዛት የተመዘገቡት። ሌሎች ክልሎች አናሳ ነው። ሂዶ ኢንሻአላህ ምዝገባው በዚህ መልኩ ተከናውኖ ቀጥታ ከአዲስ አበባ ወደ መዲና ፍላይት ተደርጓል። ፍላይቶቹ በአሁኑ ወር ሜይ 27 ይጠናቀቃሉ፣ ግንቦት 19 ይጠናቀቃሉ ተብሎ ይገመታል። ፍላይቶቹ ብዛታቸው 25 ናቸው። 15ቱ በኢትዮጵያ አየር መንገድ ነው የሚበሩት። 10ሩ ፍላይት ደግሞ በሳዑዲ አየር መንገድ ነው የሚበሩት። የመስተንግዶ፣ የሽኝቱ፣ የአቀባበሉ ሁኔታ እኛ በገመገምነው መሰረት በጣም በሚያስደስት መልኩ ነው የተፈጸመው። በኢትዮጵያ አየር መንገድ በተርሚናል ውስጥ ተርሚናል 2 ውስጥ ጥሩ መስተንግዶ አዘጋጅቶልናል። ሁጃጆቹ የሚያርፉበት፣ የሚሰግዱበት፣ እስቲንጃ የሚያደርጉበት፣ የሚጠባበቁበት አረቢያ መጅሊስና ቆንጆ ምንጣፎችን አንጥፎ ጥሩ ታቤላዎችን በመለጠፍ የመነቃቃት ስራ ሰርቷል። የኢትዮጵያ አየር መንገድ በነገራችን ላይ የሀገር ኩራት ነው። በዶላርም በማገዝ ሐጃጆቹ እንዲስተናገዱ ላለፉት 2 ዓመታት በተከታታይ ያደርጉልናል። በኢትዮጵያ ሙስሊሞች ሕዝብ ላቅ ያለ ምስጋናችንን እናቀርባለን። በዛ መሰረትም ዛሬ ኤርፖርት ላይ ተገኝተን እየሸኘን እንገኛለን። የፓስፖርት መጥፋት፣ የቪዛ መቃጠል፣ የቲኬት መዘበራረቅ የሚባል ነገር ከናካቴው ጠፍቶ በጥሩ ሁኔታ ላይ ነው አሁን የምንገኘው። ሐጃጆቹ ቤታቸው ቀድሞ ቲኬት ይደርሳቸዋል። ጥቂቶቹ ሲቀሩ ቀድሞ ቪዛቸው ይደርሳቸዋል። ፓስፖርት ተሰብስቦ በርካታ ግርግሮች ይፈጸሙ ነበር። አሁን ግን በፓስፖርት ኮፒ ነው ቪዛ እየወረደ ያለውና ጥሩ ተጨባጭ ላይ ያለን መሆኑን ሁላችንም ልናውቅ ይገባል። የመዲና መስተንግዶ ተጧጡፋል። የእስልምና ጉዳዮች ምክር ቤት ከፍተኛ ኃላፊዎች እና ከፍተኛ ኤክስፐርቶች፣ ባለሙያዎች መዲና በመገኘት ሐጃጆችን እየተቀበሉ ይገኛሉ። በዛሬው ዕለት ከ400 በላይ 263 እና 180 ሁጃጆችን በመዲና እየተቀበሉ ነው። ጥሩ ማረፊያ እዛም ተዘጋጅቷል። ማኡ ዘምዘም ተመቻችቷል። እንግዲህ አላህ ሱብሓነሁ ወተዓላ ይቀበላቸው። አላህ ኢኽላስም አላህ ይስጣቸው። ዲኑንም እንግዲህ የሚረዱበት የነቢዩ ዓለይሂ ሰላቱ ወሰላም አገር ላይ ነው የመጀመሪያው በረራ የተካሄደው። እዛ 3 ቀን ከቆዩ በኋላ ወደ መካ ያመራሉ። መካ እንግዲህ ዑምራቸውን አድርገው የሐጅ ወቅት ዙልሒጃ 8 እስከሚደርስ ድረስ ይጠብቃሉ። እዛም የተዘጋጁ ሆቴሎች አሉ። መስተንግዶም ተዘጋጅቷል። ሰራተኞቹም ተቀጥረዋል። ከዚህ የሄዱትም ከ60 በላይ ሰራተኞች እና የክልል አመራሮች ሐጃጆችን ለመክደም ደፋ ቀና እያሉ ይገኛሉ። በዚህ መልኩ ኢንሻአላህ ሐጃጆቹ እየተስተናገዱ ነው ያሉት። እንግዲህ 6000 ሰው ወደ ውጭ ሀገር ወስዶ ከመመዝገብ ጀምሮ ከመሸኘትን አካቶ መዲና መቀበልን ከመዲና ወደ መካ እንዲያቀኑ ባስ እና አውቶቡሶችን ማመቻቸትን ጨምሮ እዛ ላይ ማሳረፍ፣ መመገብ፣ የጤና እክል ሲያጋጥማቸው ማከም፣ ሐኪሞችን በመላክ እንደዛ ያንን ስራ መስራት ይጠበቅበታል። ያንን ስራ ልክ እንደተለመደው በንቃት እየሰሩ ይገኛሉ። ከፍተኛ ባለሙያዎችም እዛ እየሄዱ ነው። የሳዑዲ መንግስትም ሆስፒታሎችን ስላዘጋጀና ስላመቻቸ ጥሩ ሁኔታዎች ላይ ነው አሁን የሚገኙት። ከዛም ቀጥሎ እንግዲህ የሐጅ ስራ በ8 ዙልሒጃ ወደ ሚና በማቅናት ይጀመራል። ከዛም ወደ አረፋ ይኬዳል። ከአረፋ ወደ ሙዝደሊፋ፣ ከሙዝደሊፋ ወደ ጀመራት ሚና፣ ከዛም ወደ መካ በመምጣት ጧዋፍና ሰዒ ይደረጋል። ከዛም በኋላ የጀመራት 3 ቀኖችን ከጨረሱ በኋላ ቀጥታ ወደ ኢትዮጵያ የሚመለሱበት መንገድ ነው በአስፈጻሚ ወይም ደግሞ በሐጅ ክትትል ኮሚቴዎች በኩል እየተሰራ ያለው። ሁሉም ሐጃጆች በሰላም እንዲመለሱ ዱዓ አድርጉላቸው። እንግዲህ ጥሩ ዝግጅት አድርገናል ብለን እናስባለን። ከሰው ልጅ እንከን አይጠፋም፣ ከሰው ልጅ ጉድለት አይጠፋም። ሐጃጆችም ሆናችሁ ሌሎች ወንድሞች የደካማ ጎኑን እየሸነፋችሁ ጠንካራ ጎኑን እያደነቃችሁ በዚሁ የሐጅ ስራ ላይ
አጅራችሁ እንዳይበላሽ በጥንቃቄ ሐጃችሁን እንድታደርጉ አኽላቅም እንድትማሩ በምክር ቤቱ ስም አሳስባለሁ። ዛሬ ንጋት ላይ በሳውዲ አየር መንገድ 180 እና በኢትዮጵያ አየር መንገድ 263 በድምሩ 446 ሁጃጆች ወደ ቅድስቲቷ መዲና መሸኘታቸውንም ተናግረዋል። የሐጅና ዑምራ ዘርፍ ኃላፊው አቶ አብዱል ፈታህ ሙሐመድ ናስር በዘንድሮ ዓመት የሐጅ መስተንግዶን ለማሳለጥ የተሻለ ስራ መሰራቱን ተናግረዋል። አክለውም በባለፉት ዓመታት የቪዛና የአውሮፕላን ትኬት ቀድሞ የመድረስ ችግር እንደነበርና በዘንድሮ ይህ ችግር መፈታቱን ኃላፊው ተናግረዋል። የሳውዲ አረቢያ ጤና ሚኒስቴር ሁሉም ሁጃጆች በዓለም አቀፍ ደረጃ አስገዳጅ የሆነውን የቢጫ ወባና የፖሊዮ ክትባት ማረጋገጫ ሰርቲፊኬት መያዝ እንደሚኖርባቸው አሳስበዋል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በዛሬው ቀን የሁጃጆችን ሽኝት ለመከታተል በመጣንበት ሰዓት የሁጃጆችን የሽኝት ሂደት ያሉበትን ስታተስ፣ የሽኝት ፕሮሲጀሩ፣ ኤርፖርት ላይ የተዘጋጀው ፋሲሊቲ፣ ከጠቅላይ ምክር ቤቱ በኩል የተመደቡ ቲሞች በተገቢው መልኩ ስራቸውን እየሰሩ ስለመሆኑ ሁጃጆች ተገቢውን ትሪትመንት በኤርፖርት በተዘጋጀላቸው ፋሲሊቲ በኩል እየተጠቀሙ ስለመሆኑና አጠቃላይ የሽኝት ሂደቱ ምን እንደሚመስል ለማየትና የሽኝቱን መርሃ ግብር ኢሽራፍ ለማድረግ በአካል ተገኝተው የሱፐርቫይዝ ላደረጉልን ለጠቅላይ ምክር ቤቱ ዋና ጸሐፊ ሼክ ሐሚድ ሙሳ በሐጅና ዑምራ ዘርፉ በኩል ያለንን ምስጋናችን ለማቅረብ እንወዳለን። በያዝነው ዓመት የሐጅ ኦፕሬሽኑን ለማሳካት እንደ ሐጅና ዑምራ ዘርፍ ቤዚክ የሆኑ ፕሪንሲፕሎችን ቤዚክ የሆኑ የአሰራር ሂደቶችን ተከትለን ለመስራት ባደረግናቸው ሂደቶች ፕራዮሪቲ ልክ ባለፈውን ዓመት እንግልት አልባ ብለን እንደጀመርነው ሁሉ በዚህ ዓመት ስናከናውነው የነበረው ኦፕሬሽን በተቻለ መጠን ሁጃጁ ሐጁ ላይ ብቻ ፎከስ አድርጎ ዒባዳን ማረጋገጥ፣ ጸሎትን ማረጋገጥ፣ ሐጁ ላይ ብቻ ፎከስ እንዲያደርጉ ሌሎችን ኃላፊነቶች፣ ሌሎችን ሪስፖንሲቢሊቲዎች፣ ሌሎችን አጠቃላይ ከኤርፖርት እስከ ኤርፖርት፣ ከምዝገባ ማዕከል እስከ መዲና ማረፊያ፣ ከመዲና ማረፊያ እስከ መካ ሆቴል ማረፊያ፣ ከመካ ሆቴል እስከ መሻዕር፣ ከመሻዕር በኋላ የመልስ ጉዞዎችም ላይ ጭምር ጠቅላይ ምክር ቤቱ በባለፈው ዓመት ያሰባሰበውን ኤክስፒሪየንሶችን፣ ተሞክሮችን፣ ልምዶችን ይዞ በዚህ ዓመት ደግሞ ሁጃጁ በተቻለ መጠን ሳቲስፋክሽኑን ጠብቆ ራሃውን ጠብቆ ኢባዳው ላይ ብቻ ፎከስ እንዲያደርግ ከማድረግ አኳያ የዚህ ዓመትን ታርጌታችን ዒባዳን በጥሞና ማረጋገጥ የሚለውን ሞቶ ይዘን ነው የዚህን ዓመት የሐጅ ኦፐሬሽን ስናካሄድ የነበረው። ከምዝገባ ጀምሮ እስከ ሽኝት ድረስ፣ ከሽኝትም በኋላ እስከ መዲና ኤርፖርት ቀበላ፣ ከመዲና ኤርፖርት ቀበላ በኋላ መካ ላይ ያሉ ፋሲሊቲዎች፣ ከመካ ፋሲሊቲ መሻዕር፣ የመሻዕር አገልግሎቶችና እስከ መልስ ድረስ ያለውን አብዛኛውን ሼኻችን የጠቀሱት ቢሆንም ምናልባት እዚህ ላይ በተለየ መልኩ ፎከስ ማድረግ የምንፈልገው በተቻለ መጠን ይህንን አገልግሎት፣ ይህንን ኦፕሬሽን፣ ይህንን ለሁጃጁ የምንሰጠውን አገልግሎት በየሴክተሩ በየዴስኩ ፎሎ አፕ ስናደርግ፣ ኦርጋናይዝ ስናደርግ የተወሰኑ ክፍተቶች ሊፈጠሩ እንደሚችሉ ታሳቢ በማድረግ በየሴክሽኑ፣ በየዴስኩ፣ በየዲፓርትመንቱ ቲሞችን አሳይን አድርገን ነው ስንሰራ የቆየ ነው። ምናልባት በዚህ አጋጣሚ ለሁጃጆቻችን ማስተላለፍ የምንፈልገው መልእክት ቢኖር ምንድነው? ልክ የምዝገባ ሂደቱ ምዝገባ ተጀምሮ አልቆ የጉዞ ሰነድ ባሉበት ቦታ፣ ፓስፖርት ባሉበት መንደር አቅራቢያ፣ ቪዛ ሁጃጁ ባለበት ቦታ፣ ትኬትንም እንደዚሁ ማሳካት መቻል ማለት ቀላል አይደለም። ነገር ግን እነዚህን ሁሉ ፕሮሲጀሮችን ጨርሰን አሁን በሽኝት ሂደት ላይ የምንገኝ ሲሆን ይሄ ሽኝት ሂደት ላይ ክፍተት እንዳይፈጠር የጠቅላይ ምክር ቤቱ ኮሚትመንት ወይም የስታፉ የሐጅ ዘርፉ ኮሚትመንት እንዳለ ሆኖ ሁጃጁ ግን በተቻለ መጠን ለጉዞ በሚመጣበት ሰዓት በምዝገባ ማዕከላት አማካኝነት የተሰጠውት የጉዞ ሰነዶች ፓስፖርት፣ ቪዛ፣ ቲኬት፣ የክትባት ካርድ መርሳት እንደሌለበት መልእክት ማስተላልፈን ነበር። አሁኑኑ ምን ደግሞ ይሄንኑ ነው። ከዚህ በኋላ ባሉትም በቀሩት
የበረራ ሂደቶች የሽኝት መርሃ ግብሮቻችን ላይ ቲሞቻችንም ዘንድ ሁጃጆቻችንም ዘንድ አላስፈላጊ እንግልት እንዳይፈጠር ለሁጃጆቻችን አደራ ማለት የምንፈልገው ምንድነው የጉዞ ሰነዶቻችሁን በፕራዮሪቲ በቅድሚያ መያዝ እንድትችሉ አንድ ሁለተኛ ከፍላይት ከበረራ መርሃ ግብሩን ከማሳለጥ አኳያ በተላለፈው የበረራ መርሃ ግብር መሰረት በወቅቱ ኤርፖርት እንድትገኙ አደራ እንላለን። ይሄን 2 ዓመት ባለፈው ዓመትና ይሄ ዓመት በተለየ መልኩ የኢትዮጵያ አየር መንገድ የኤርፖርት ማረፊያ ፋሲሊቲውን በበቂ ሁኔታ አስተካክሎልናል። ስለዚህ ከበረራ በፊት ተገኝታችሁ ኤርፖርት ማጣበብ የለባችሁም። ከበረራ ሰዓት ከረፈደ በኋላ ተገኝታችሁ ፍላይት እንዳያመልጣችሁ የሚባሉ ሪስትሪክሽኖች አልহামዱሊላህ ይሄ ፋሲሊቲ ፊክስ አድርጎልናል። ይሄ ፋሲሊቲ መኖሩ ሁጃጆች በጊዜ መጥተው እንዲያርፉ በረራቸውን እንዲጠብቁ በረራቸው በተገቢ መልኩ እንዲሳለጥ ረድቶናል። ከዚህ አኳያ አደራችሁን ማለት የምንፈልገው ለሁጃጆቻችን በወቅቱ በሰዓቱ እንድትገኙና በረራ እንዳያመልጣችሁ። ይሄ በረራ ካመለጠ በቀጥታም ሆነ በተዘዋዋሪ የበረራ ሂደቱን ያስተጓጉልብናልና በምትቀሩበት ሰዓት ወይም ሌት በምትሆኑበት ሰዓት ቅድመ ኢንፎርሜሽን ካልሰጣችሁ ላልሆነ ፔናልቲ ከአየር መንገዶቹ በኩል እንጋለጣለን። ስለዚህ ላላስፈላጊ እንግልት ላላስፈላጊ ፔናልቲ ከመጋፈጥ በተቻለ መጠን የበረራ ሰዓታችሁን ጠብቃችሁ እንድትገኙ ወደ ኤርፖርት በምትመጡበትን ሰዓት በተቻለ መጠን የጉዞ ሂደታችሁን የሚያደናቅፍ የእንቅስቃሴያችሁን የሚገታባችሁ አላስፈላጊ የሆኑ ኦቨርሎድ የሆኑ ቦርሳዎችን ይዛችሁ እንዳትመጡ። በቃ ቀለል ያለ ቦርሳ ይዛችሁ በምትመጡበት ሰዓት ኤርፖርት ላይ ላለው መስተንግዶ ሰፖርት ያደርገናል። ከዛ በተረፈ አሁን እስካለንበት ሂደት ድረስ የሽኝት መርሃ ግብሩ በጣም የተሳካና ቆንጆ ነበር። ጠቅላይ ምክር ቤቱ በዚህ ዓመት በያዘው እቅድና በያዘው አቅጣጫ መሰረት የሀገሪቷ ማክሮ ኢኮኖሚክስ ጋር ይዞት የመጣው የዶላር መጨመር ኤክስቼንጅ ሬት ሃይ መሆኑን ኮንሲደር ባደረገ መልኩ የተያዙት እቅዶች ሪቫይዝ ተደርገው 6000 ሰው ልናስተናግድ እንችላለን ብለን እቅዳችን ሪቫይዝ ባደረግነው ልክ 6000 ሰዎችን አስተናግደን 6000 ሰዎችን በመሸኘት መርሃ ግብሩ ላይ እንገኛለን። ይሄ ለጠቅላይ ምክር ቤቱ እንደ ትልቅ ስኬት የሚታይ ነው። በያዝነው እቅድ ልክ ሁጃጆቻችን እዚህ የሽኝት መርሃ ግብር ማድረስ ይችላል። ከዚህ በኋላ ያሉት የሎጂስቲክ አገልግሎቶችም እንደዚሁ ዛሬ ሳይሆን እቅዱን ባወጣንበት ሰዓት መካ፣ መዲና፣ ሙዝደሊፋ፣ አረፋ በአካል የሐጃቢ ኮሚቴው ተገኝቶ የሁጃጆችን ፋሲሊቲ ከማረጋገጥ አኳያ ሎጂስቲክ ሰርቪስ የሚያቀርቡት አባሎቻችንም የጠቅላይ ምክር ቤቱ ተወካዮችም እንደዚሁም አገልግሎት የሚያቀርቡልን ሳውዲ የሚኖሩ ባለድርሻ አካላት ወይም በአረብኛ ሸሪካ የሚባሉትን በአካል ተገናኝተን የባለፉት አመታቶች በተሻለ መልኩ ለሁጃጆቹ ጠቅላይ ምክር ቤቱ ሰፖርት ለሚያደርጋቸው ሂደቶች እነሱም ደጋፊና አጋዥ በሆነ መልኩ ፋሲሊቲያቸውን የበለጠ እንዲያስተካክሉ የበለጠ እንዲያመቻቹ የበለጠ የሁጃጁን ሳቲስፋክሽን ከማረጋገጥ አኳያ የጠቅላይ ምክር ቤቱን አላማና አካሄድ ሰፖርት ከማድረግ አኳያ እነሱም ከኛ ጋር አንድ ላይ ሆነው መስራት የሚችሉበትን መደላደል አመቻችተን ነው ወደ ሽኝት መርሃ ግብሩ እየገባን ያለው። ከዚህ አኳያ ሁጃጆች በዛሬ ዕለት ስንሸኛቸው መዲና ላይ የሚኖራቸው አቀባበል መዲና ኤርፖርት ላይ እንደዚሁም ሆቴል ላይ መሻዒር ላይ መካ ላይ ሱዑዲ ምድር ገብተው እስኪመለሱ ባሉበት ሂደት የጠቅላይ ምክር ቤቱ አጋር የሆነው ካምፓኒ እነዚህን ሁጃጆች በተሻለ መልኩ ለማገልገል ሸሪካው ጋር ልዩ አግሪመንት ልዩ ውል እንደዚሁም በገባን ውል መሰረት ግራውንድ ላይ ያሉት የሥራ ሂደቶች የሚና ዝግጅት፣ የአረፋ ዝግጅት፣ የድንኳኑ ዝግጅት፣ የምግቡ ዝግጅት፣ የትራንስፖርቴሽኑ ዝግጅት በትክክል ስለመሆኑ ከዚህ ቀደም ብለው በ10 ቀን የሄዱ የጠቅላይ ምክር ቤቱ ቲሞቻችን በአካል ሄደው አረፋም ላይ ሚናም ላይ ሆቴሎችም ላይ መካና መዲና ያለው ፋሲሊቲ በተስማማ ነው በተዋዋል ነው በአግሪመንታችን መሰረት ስለመስተካከሉ ስለመዘጋጀቱ በአካል ሄደው አረጋግጠውልናል። ይህንን ኮንፈርሜሽን ካገኘን በኋላ ነው ወደ ሽኝት መርሃ ግብሩ የገባ ነው። በዚህ ልክ ደግሞ ኳሊፋይድ የሆኑም ቲሞችን አዘጋጅተን ልከናል። ኢንሻአላህ ባቀድነው ልክ በተሰማራንበት ልክ እቅዶችን አውጥተን እስካሁን በሽኝት መርሃ ግብሩ ላይ ኢምፕሊመንት እንዳደረግነው ሁሉ ከዚህም በኋላ ያሉት ፌዞች የሎጂስቲክ አቀራረቡ የተሳካ እንደሚሆን ተስፋ እናደርጋለን። የጠቅላይ ምክር ቤቱ አመራሮችም ባለሙያዎችም በዚህ አጋጣሚ ለሰሩት ስራ ላደረጉት ሰፖርት
በሐጅና ዑምራ ዘርፍ ውስጥ ማመስገን እንወዳለን። ከዚህ በኋላ ላሉትም ስራዎች ሁሉም ቲም ሁሉም አመራር በተቻለ መጠን ይሄንን ሐጅ ኦፕሬሽን የተሳካ ሊያደርጉ እንደሚችሉና ከጎናችን እንደሚቆሙ ተስፋ አለን። እናንተም ሚዲያዎችም ከምዝገባ ሂደት ጀምሮ እስከ መጨረሻው የሽኝት መርሃ ግብር ከኛ ጋር ሆናችሁ ያለውን ሂደት ያለውን ክፍተት መስተካከል ያለባቸው መወሰድ ያለባቸው እርምጃዎች እንደዚሁም የበለጠ ደግሞ ከባለፈው ዓመት መሻሻል ስላለባቸው ጥቆማ፣ አስተያየት፣ ሐሳቦችን ስትሰነዝሩ የሂደቱንም ከለላ ከቨሬጅ ስታደርጉ በመቆየታችሁ በጠቅላይ ምክር ቤቱ በሐጅና ዑምራ ዘርፍ እናመሰግን እንወዳለን። እስካሁኑ ባለው ሂደትም እንደዚሁ ምስጋናችን በጠቅላይ ምክር ቤቱ ከፍተኛ አመራር ልናመሰግን እንወዳለን። በሼህ ሐሚድ በአካል ተገኝተው ይህንን ኢሽራፍ ስላደረጉልን ጀዛኩሙላህ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በአዲስ አበባ በቦሌ አየር ማረፊያ በመገኘት የመጀመሪያው ኢትዮጵያውያን ውጃጆች ሽኝቶችን አስመልክቶ ያጠናቀርነው ዝግጅት የተከታተላችሁትን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።